እኔ እንጃ ስሜቱ ሪል ልክ አይደለም፣ ደህና አይደለም። ምን እንደሆነ አላውቅም። በሌላ ነገር ተጨንቆ ይሆን? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት የአብርሽንና የሩታን እነሱ የሚሰሩትን ድራማ አብረን እንከታተል ማለት ነውና፣ ስለዚህ እንግዲህ ውድ ተመልካች የመጣሁት ቪዲዮ ሩታ ልጁን ይዛ አብርሽን ስልክ ደውላ ልጁን ውጪ እያሳየችው ነው፣ ቪዲዮ እየቀረጸች ማለት ነው። ነገር ግን ይሄን ሰሞን ሩታ በየቀኑ አብርሽን ለማግኘት በየቀኑ ትፈልጋለች ማለት ነው። ምክንያቱ ምንድነው? አብርሽ እንግዲህ ለምንድነው የቀረከው? እቤት እየመጣክ ልጁን መጠየቅ ለምንድነው ያቆምከው ብላ ስትጠይቀው ነበረ። ልጁን ማየት ለምንድነው ያቆምከው ብላ ስትጠይቀው ነበረ። እንግዲህ ያቆምኩበት ምክንያት አንዳንድ ነገሮች ስመጣም ስለማያስደስተኝ እኔ ልጄን ታውቂያለሽ፣ ቤት ውስጥ ስለሚደብረኝ ልጄ ወስጄ ወደ ታች ወርጄ ነው ልጄን የሆነ ቦታ ቁጭ አድርጌ ልጄን የማጫውተውና ትንሽ ቆየት ብዬ ነው ልጁን እንደምመልስልሽ ታውቂያለሽ። እሱን የማደርገው አንዳንድ ነገሮች ቤት ውስጥ ስለሚደብሩኝ ነው ብሏል አብርሽ ማለት ነው። እኔ እኮ አንተ እቤት ስትመጣ ልጁን ወይ ሲተኛ ደግሞ ልጁ ከተኛ ልጁ ተኝቷልና በኋላ ና ነው የምልክ። ሌላ ነገር ምንድነው እያደረኩህ? ሌላ ነገር ምንም አላደረኩህም። ነገር ግን አንተ ልጁ ሲነሳ ትመጣለህ። ልጁ እንቅልፍ ላይ ባይኖርም አንዳንድ ጊዜ ስትመጣ እኔ ደግሞ በዛን ጊዜ ስራ አለኝ፣ ስራዬን ነው የምለው እንጂ እኔ በኔ በኩል ምንም ነገር አርጌህም አላቅም፣ ምንም ነገርም አላሰብኩም ስትለው ነበረ። ስለዚህ እንደ ድሮክ ወደ ቤት መተህ ልጅህን አይተህ መመለስ ትችላለህ ስትለው አይ እንደ ዛሬ እንዳመጣሽው ሁሌም ልጄን እያመጣሽ ብታሳይኝ ምንም ችግር የለውም፣ እንደዚህ ነው የምፈልገው ብሎ አብርሽ ትንሽ አዝኗል ማለት ነውና ያዘነበት ምክንያትም እንግዲህ ሊገልጽ አልቻለም። ሩታ እንግዲህ በጣም ብዙ ነገር ለማወጣጣት በጣም ሞክራለች። እንግዲህ እሱ ለመናገር ያን የሆነውን ነገር ለማውራትና ለመናገር ፈቃደኛም አይደለም። ምናልባት እንደራሴ ካሰብኩት ሄርሜላ ፕራንክ አርግተዋለችና ሄርሜላ ፕራንክ ካረገችው እንግዲህ በጣም ትንሽ ሊደብረው ይችላል። ምክንያቱም ድንገት ያላሰበውን ነው ፕራንክ ያደረገችው። ነገር ግን ፕራንክ ባታረገውም እሱ ከሄርሜላ ጋራም ስልክ ሲደዋወሉ ለሄርሜላ ስልክ አያነሳም። ገና ፕራንክ ላይ ነው ራሱ እየሮጠ የሄደው ተናዶ። ነገሮቹ እሱ ሁሉ እያለ ከሄርሜላ ጋራም እንግዲህ ሳይገናኙ ሩታ ደግሞ እሱን ጠርታ ልጁን አሳየችው ማለት ነውና
በጣም ጋይስ በጣም የሚገርምና የሚያሳዝን ነገር ቢኖር ማነው አብርሽ ያኔ በቃ ሩታ የራቁቱን ቪዲዮ የቀረጸችና ዳኒንና ሜሪን ካሳየች በኋላ ሩታን እንደዚሁ በቃ ጠረጠራት። ሩታን በጣም ነው በቃ በአያምናትም በክፉ አይኗ የሚያያት ይመስላል። ሩታን እንደው በልጁ ሰበብ ነው እንጂ ሩታን ቆሞ የሚያናግራት ልጁን የልጅነቴ ልጄ ነው የሚለውና በዛው ልጅ ነው። እሷም ተስፋ አልቆረጠችም። ወደ እኔ ሀሳቡን ሊቀጥል ይችላል ሊመለስ ይችላል በሚባል ሁኔታ በዛ ሰበብ ነው እንጂ ምንም ነገር እያደረገች ያለችው ነገር ምንም ጥሩ ነገር ብታደርግ አንዴ አይምሮ ውስጥ መጥፎ ሆኖ ስለተቀረጸበት ምንም ቅርብ ነገር ብታረግለትም ሄርሜላ ነው በአሁኑ ሰዓት አብርሽ አስበልጦ የሚያየውና ሩታን በልጁ ሰበብ በቃ ለልጁ ብሎ ነው እንጂ ምንም ነገር ማየትም እንደማይፈልግ ፊቱ ላይ ይታወቃል ማለት ነውና። እንግዲህ ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ የኔ ቤተሰብ ቻናሎች እንዴት ናችሁ? ደህና ናችሁ ወይ? ላይክ እያደረጋችሁ እየረሳችሁ ነው መሰለኝ። ላይክ እና ሰብስክራይብ ይሄን ቻናል እያረጋችሁ ብታበረታቱኝ ስለ እውነትም ነው የምለው በጣም ነው ደስ የሚለኝ። እንግዲህ ጥሩ አዲያም ቻናል ከፊሴል ቻናል እርግጥ ሲያመጣ ነው ጥሩ ቪዲዮም የሚለቀቀው ደና አዲያም የሚመጣው። እንግዲህ እነኚህ ሰዎች የሚባሉና ትዳር የሚፈቱና በቃ እንደ እብድ የሚባሉ ሰዎች ይዘን አንዴ ጥሩ ነገር ያስተምራሉ፣ አንዴ መጥፎ ነገር ያሳያሉ። እነሱን ይዘን እንግዲህ በቃ እያልን ነውና ቡጡቡጥ ይዘን ማለት ነው። ወደ ገደለው ቪዲዮ ስንሄድ እንግዲህ ልጁን አመጣልሻለሁ ትንሽ እረፍት እኔ ጋር ይውሰድ ሲላት ነበረ። መውሰዱ ምንም ችግር የለውምና ወሰደውና ደውለክ አስረክበኝ እያለችው ነበረ። ነገር ግን ጡጦ ሰርቼለታለሁ መኪናው ክፍት ነውና ከጡጦ ከመኪና ውስጥ ወይንም ሄደክ ማምጣት ትችላለህ ኮይ ስትለው ነበረ። እንግዲህ እሱ ጡጦውንም አልፈለገም፣ ከመኪናውም ሄዶ ጡጦ ማምጣትም አልፈለገም። ልጁን በቃ ይዞ ሄዷል። ለምን እንደደበረውም አስገድዳ ልትጠይቀውም ድፍረቱም የላትም ሩታ። ግን እንደዚህ ደብሮት አያቅም፣ በጣም ደብሮታል አብርሽ በማለት ውስጧ በቃ እንዳዘነ ሰው ነው የሚያረጋትና በነገራችን ላይ ሩታ በስተመጨረሻ ላይ ስትለመን በጣም ነው የሚደብረው። እንግዲህ እኔ የሩታ አሁን እያረገች ያለው ነገር እንደ ሴትነቴ ለምን አፈቀረች ለምን ወደደች ሳይሆን በመጀመሪያ ደረጃ አንድን ሰው በራስሽ በሰው ሆይታ ሳይሆን በራስሽ አንድ ሰው አስበሽበት አንድን ሰው ተስፋ መቁረጥ አለብሽና እሷ በቃ ትሄዳለች ትመጣለች ትመለሳለች ትሄዳለች ትመጣለች ትመለሳለች። ስለዚህ በጣም በቃ በሰው የምትነዳ ሰው አስመሰለችውና እንግዲህ ውድ ተመልካች ይሄን ይመስላል። ላይክ አድርጉ። እኔ እንጃ ስሜቱ ሪል ልክ አይደለም፣ ደህና አይደለም። ምን እንደሆነ አላውቅም። በሌላ ነገር ተጨንቆ ይሆን